ሰላም ሰላም እንደምን አላችሁ? እግዚአብሔር ሰዎች፣ እግዚአብሔር ይመስገን ደህና ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለዐቢይ ጾም አምስተኛ ሳምንት ደብረ ዘይት እንኳን አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የዐቢይ ጾም አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። ይኸውም አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በሚያስተምርበት ጊዜ በደብረ ዘይት ተራራ ላይ ሆኖ ለሐዋርያት በጠየቁት መሰረት ያስረዳቸው ቦታ ነው። ሐዋርያት ምን ብለው ጠየቁት? ጌታ ሆይ መምጫ መቼ ነው? የእግዚአብሔር መንግስት መምጫ መቼ ናት? ብለው በጠየቁት መሰረት ኢየሱስ ክርስቶስም ስለ ዳግም ምጽአት ዳግመኛ እንዴት እንደሚመጣ የዳግም ምጽአት ወይም ደግሞ የዓለም ፍጻሜ ምልክቶች ምን ምን እንደሆኑ ያስተማረበት ቦታ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እንግዲህ በጠየቁት መሰረት ሲያስተምራቸው የዳግም መምጫ ምልክቶቹ ምንድናቸው ብለው ሲጠይቁት የተለያዩ ምልክቶችን ነግሯቸዋል። ከነዚህ መካከል እንግዲህ መንግስት በመንግስት ላይ መነሳት፣ ህዝብ በህዝብ ላይ መነሳት፣ ረሃብ፣ ቸነፈር፣ የተለያዩ አሰቃቂ ነገሮች መፈጠር፣ የምድር መናወጥ፣ ፀሐይ፣ ጨረቃ እነዚህ ሁሉ መናወጥ፣ የተለያየ ምልክት መኖር ለዚህ ዓለም ፍጻሜ መጀመሪያዎች እንደሆኑ የምጥ መጀመሪያዎች ናቸው ብሎ ተናግሯል ማለት ነው። ከዚህም በኋላ ደግሞ እነዚህ ከሆኑ በኋላ ሐሳዊ መሲህ በመጨረሻው ጊዜ እንደሚመጣ በዚህ ዓለም ላይ ለ3 ዓመት ከ6 ወር ለ42 ወር እንደሚገዛ እንደሚኖር ከዛም እንደሚጠፋ የተናገረበት ነው ማለት ነው። እንግዲህ ከነዚህ መካከል ዛሬ በዘመናችን ብዙ ነገር እያየን ነው። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ። እዚህ ሀገራችን ኢትዮጵያ ሳይቀር ብዙ ጦርነቶችን፣ ብዙ የሰው መሞቶችን በየቀኑ በየጧቱ የምንሰማው ዜና የሞት ዜና ነው። ይሄ ሁሉ እንግዲህ ዓለም ፍጻሜ መጨረሻ መሆኑን ይናገራል ማለት ነው። ከዚህ በተጨማሪ እንግዲህ 7ቱ አርእስተ ኃጣውእ የሚባሉ አሉ፣ ለዓለም ፍጻሜ ምልክቶች ማለት ነው። ለምሳሌ የቃየል አቤልን መግደሉ፣ ወንድሙ መግደሉ ዛሬ እንደምናየው በዚህ ዓለም ላይ ወንድሙ ሲገድል እናያለን በብዙ ቦታ ማለት ነው። ይሄም አንድ ምልክት ነው። ከዚህ በተጨማሪ ደግሞ 7 ተካት ወይም ደግሞ በ7 ተካት ጊዜ ብዙ ኃጢአት ሲሰራ ነበረ። ዛሬም ከዛ የበለጠ ኃጢአት ይሰራል። በነገራችን ላይ እዚህ ዓለም ላይ በኖህ ዘመን የጠፉት ህዝቦች ብዙ ኃጢአት ሰርተው ነው። ከዛ በላይ ግን ዛሬ ከዛ በላይ ኃጢአት ይሰራል። ያው እግዚአብሔር በሐዲስ ኪዳን ኃጢአትን ብንሰራ ስለማያጠፋን በመጨረሻ በፍርድ ጊዜ እንክርዳድና ስንዴ ስለሚለይ ነው እንጂ በሰዶምና ገሞራ ጊዜ እንደተሰራ ኃጢአት፣ በ7 ተካት በኖህ ጊዜ እንደተሰራ ኃጢአት ከዛ በላይ ኃጢአት ዛሬ በዓለማችን በዘመናችን እየተሰራ ነው። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን ቃል ኪዳን ስለገባ ያው እንደውም እንክርዳዱን ማርዶ በመኸሩ ጊዜ ይለያል ስላለ በኋላ በመኸሩ ጊዜ ስለሚለይ ነው ማለት ነው። ስለዚህ የዓለም መምጫ ምልክቶች በዘመናችን እያየናቸው ነው። ያልተሰራ ኃጢአት፣ ያልተደረገ ክፉ ነገር የለም። ብዙ ነገር ተደርጓል፣ ብዙ ነገር ተሰርቷል። ግን ቀንና ሰዓቱን ማወቅ ስለማንችል ስለዚህ በዚህ ዓለም ላይ ዛሬ እንደምናየው ያልተሰራ ኃጢአት፣ ያልተሰራ ክፋት የለም። ስለዚህ ያልጻይ መጨረሻ ምልክቶች መሆናቸውን መድረሱን ማወቅ አለብን ማለት ነው። ነገር ግን ስለ ሰዓቱ ስለ ቀኒቱ ማንም ሰው አያውቅም። ግን ምልክቶቹ እነዚህ ናቸው ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ነግሯቸዋል። ብዙ ጊዜኛ ስለ ዳግም ምጽአት ወይም ስለ ዓለም ፍጻሜ ሲናገር ከመጨነቅ ውጭ የምናደርገው ነገር የለም። ነገር ግን ከጭንቀት ባለፈ እኛ የሚገባን ነገር አለብን። ምንድነው ያለው? ተጨነቁ ሳይሆን ያለው ድላዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ ነው የተባለው። ስለዚህ እንዴት ነው የምንዘጋጀው? አንደኛ ኃጢአት ባለመስራት፣ ኃጢአት ከሰራን ደግሞ ንስሐ በመግባት ንስሐ ገብተን ስጋውን ደግሞ ከተቀበል የትኛውም መከራ የትኛውም ችግር ቢመጣ እሱን ተቋቁመን ለመንግስት ወራሽ ለስሙ ቀዳሽ መሆን እንችላለን ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ፈቅዶልን ንስሐ ገብተን ስጋውን ደግሞ ተቀብለን ለመንግስት ወራሽ ለስሙ ቀዳሽ እንድንሆን የእሱ መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር።